አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ዛሬ ለመዳም ቅመሞች አዲስ ለመጣችሁ እንዴት ሰርታችሁ እንደምትበሉ ላሳያችሁ ፈልጋለሁ። ለአዳዲሶቹ ይሄ ዘይት ማንኛችሁም ታውቃላችሁ። ይሄ ዘይት ማለት ነው። በዚህ ተጠቀሙ። አሁን ዘይት እጨምራለሁ። እንዴት እንደምሰራ በደንብ እዩ። አላበዛም ዘይት በትንሹ ነው የማደርገው። ዘይት ሲበዛ ጥሩ አይደለም። አሁን ዘይት ጨምሬያለሁ። ቀጥዬ ምንድን ነው የምጨምረው? ይኸውላችሁ፣ ይኸው ከታትፌ ሁሉን ነገር አስተካክዬ ነው ያስቀመጥኩት። ቀይ ሽንኩርት፣ ነጭ ሽንኩርት ይታያችኋል፣ ካሮት እና የአተር እሸት፣ ይሄ ደግሞ ቃሪያ ማለት ነው። አሁን ነጭ ሽንኩርት ልጨምር። ነጭ ሽንኩርት ጨመርኩኝ። እሷን ትንሽ በሰል አረግና ሌላውን ደግሞ አሳያችኋለሁ። ይታያችኋል ብዬ አምናለሁ። አሁን እሷ በሰለች። ቀጥዬ ምንድነው የምጨምረው? ቀይ ሽንኩርት እጨምራለሁ። በደንብ አዳምጡኝ መዳም ቅመሞች። ራበን ማለት የለም። ምግብ አሰሩም ይኸው እየራባችሁ እየታመማችሁ በየሐኪም ቤቱ እየተንከራተታችሁ ነው። በሱም ደግሞ የምትታከሙት ጥሩ ከሆኑ ነው። ሰዎች የማያሳክሙም አሉ፣ አያሳክሙም አንዳንዶች። አሁን እንደዚህ ቀይ ሽንኩርቱን ብስል አደርጋለሁ። ቀላል ስራ እኮ ነው። ቀላል መቼም የፈለገው ቢሆን ሩዝ አይጠፋም ከቤት። ቀላል ስራ ነው። እችን ትንሽ በሰል ታረጉና ነጭ ሽንኩርቷንም ቀይ ሽንኩርቷንም ከዛም በኋላ ሩዛችሁን ደግሞ ምን ታረጉታላችሁ? እጥብ አድርጋችሁ በሞቀ ውሃ በፈላ ውሃ ዘፍዝፎት ማለት ነው። በሞቀ ውሃ አሁን በሞቀ ውሃ ዘፍዝፌያለሁ። ውሃውን አፍስሼ አሳያቸዋለሁ። ለምን ጊዜ እንዳይፈጅብን ቶሎ እንዲበስልልን ማለት ነው። ቶሎ እንዲበስል በፈላ ውሃ ትንሽ ታቆዩታላችሁ። ዘፍዘፍ አድርጋችሁ ግን ሩዙን በደንብ አድርጋችሁ እጠቡት በደንብ። ለምን እንትን ቆየም ሊሆን ይችላል። አንዳንድ ነገሮች አያጡም። ስለዚህ እጥብ ካረጋችሁት በኋላ ጥፍፍ አድርጋችሁ ሽንኩርታችሁን ከበሰለ በኋላ ትጨምራላችሁ ማለት ነው። አሁን ሽንኩርቱ እየበሰለ ነው። አሁን ሽንኩርቱ በስሏል። በዚህ መልኩ ሽንኩርቱ በሰለ። ቀጥዬ ምንድን ነው የሚጨምረው? ቀጥሎ ካሮት እጨምራለሁ። ካሮት አኪድ ይታያል። ካሮት ጨምራለሁ። እኔ እኮ እንዴት እናንተ የፈለገው ቢሆን ህጻናቶች ብትሆኑ ከሀገራችሁ ስትመጡ ለእናታችሁ ሽንኩርት አከትፉ። ቀይ ሽንኩርት ላጥ አርጋችሁ ከትፋችሁ አታውቁም? ዘይት ምንም የተለየ ነገር እኮ የለም። ነጩ ሽንኩርት ቀዩን ሽንኩርት ላጥ አርጋችሁ ከተፍተፍ አርጋችሁ ድስታችሁ ጭምር። ከዛ ትንሽ በሰል ታረጉትና በዘይት ከዛ ሩዛችሁን ጨምሩ። ምንም ኖረው አልኖረም ይጣፍጣል። የራበው ብዙ ነገር ይበላል ከራባችሁ ማለት ነው። ረሃብ ሞትን፣ ምግብ አሰጠንም፣ በጣም ተቸገርን። እነሱ የሚበሉትን ደግሞ እኛ አንወድም ትሉኛላችሁ። ብሉ ስላችሁ እንዴት አትወዱም? እነሱ አውሬ ናቸው እንዴ? ሰዎች ናቸው። የሚበሉት እኮ ንጥር ያለው ቆንጆ ምግብ ነው የሚበሉት። የባህር ያው አሳ ታውቃላችሁ፣ አሳ ነው የሚበሉት። ገንበሬ ቆንጆ ነው። ገንበሬ አትብሉ እሺ፣ አሳ ብሉ። እሱ ራሱ ቫይታሚን ነው። ምን ሆናችሁ ነው?
እንዴ ሮዝም ከሰሩ የነሱን ምግብ አንበላ፣ ዶሮም ሰሩ የነሱን ዶሮ አንበላም። በረሃብ ሞትን፣ ታመምን፣ ደም ማነስ ያዘን፣ አበድን። እንደዚህ አይነት ነገር ነው የምትናገሩት። ለምን እንዴ? በእጃችሁ ያለውን ነገር እኔ በእጄ እያለ አይረበኝም። እኔም እኮ እንደናንተው አዲስ ሆኜ ብዙ ነገር ተፈትኜ ነው እዚህ የደረስኩት። በቀላል አይደለም። እና ስለዚህ አይረባችሁም በእጃችሁ እያለ ምንም ረሃብ የለም ያለ ስንፍና በስተቀር ላለመስራት። ይሄ እንትኑን ሊጨምር ነው አተሩ ብዙ እሳት አይፈልግም። ያ እሳት የነካው ነገር ጥሩ ነው እንጂ ብዙ አይፈልግም። አሁን በዚህ መልኩ በስሎልናል ማለት ነው። አሁን ቃሪያውን እንጨምራለን። አለቀ ማለት ነው። አሁን ሩዙን አጥቤ በሙቅ ውሃ ዝፍዝፍ አድርጌ እሱ ራሱ በስሎልኛል። ብዙ ሰዓት አይፈልግም። አያችሁ፣ እንደዚህ አድርጌ በፈላ ውሃ ዝፍዝፍ አድርጌዋለሁ። አሁን እጨምረዋለሁ። አሁን በራሱ ውሃ ብስል ይላል። ከዛ ግልበጥ አድርገዋለሁ። በቃ መብላት ነው። ጊዜ የማይፈጅ አሁን አልጨረሰም። ቪዲዮውን ራሱ ስንት ደቂቃ እንኳን አልፈጀም። በጣም ቀላል ነው። እየሰራችሁ ብትመገቡ ደስ። እስቲ እንየው። ዋው ማሻአላ ተባረክ ራህማን። አያችሁ፣ በቃ አይቆይም። ሲበስል ቶሎ ነው የሚበስለው። ግን በውሃ ግድ በፈላ ውሃ መዘፍዘፍ ነው ያለባችሁ። እሺ ይሄው በሰለ። አሁን ለእናንተ ለማሳየት ነው። ትንሽ እቆያለሁ። አሁን አልበላም፣ ግን ለእናንተ ላሳያችሁ ነው። ደቂቃ ስንት ደቂቃ መሰላችሁ የፈጀብኝ? 7 ደቂቃ። መጀመሪያ ብያችኋለሁ። ሽንኩርቱን ክትፍትፍ አድርጋችሁ ቶሎ ቶሎ ብላችሁ ክትፍ ታደርጉና ከዛን ሩዙን በፈላ ውሃ ስፍዝፍ አድርጉት፣ ቶሎ እንዲደርስላችሁ ማለት ነው። አያችሁ፣ ይህን ይመስላል። እየበላሁ ላሳያችሁ እንዴት እንደሚጣፍጥ። ከስጋ ወደዛ ነው የምትሉት። የምን ስጋ? እችንም ቃሪያዋን ክርተስ እያረጋችሁ በጥርሳችሁ ታባላችኋለች። እሺ እንደዚህ እያረጋችሁ ተጠቀሙ ውዶቼ። እራበን አትበሉ። እሺ ውዶቼ፣ ይኸው ሰራሁላችሁ። እኔም በልቼ ያሳየኋችሁ። በጣም ይጣፍጣል። እራበን አትበሉ። በእጃችሁ ነው ሁሉ ነገር ያለው። ቀላል ስራ ነው እና እንዳይርባችሁ እንደዚህ እያረጋችሁ ብሉ። እንዴት እንደሚጣፍጥ ከዛችን በልታችሁ ውሃችሁን ጥጥት። በቃ ስራችሁንም በደንብ ነው የምትሰሩት። አልሰራሽም እንደ ያላረግሽም ብሎ የሚናገራችሁ ሰው የለም። ዋናው ነገር የራሳችሁ ጥንካሬ ነው። እሺ ውዶቼ፣ ጠንክሩ፣ ስሩ፣ ብሉ። አትብሉ አይሏችሁም። ራሳችሁን እንዳትጎዱ። ለቤተሰብም ዕዳ አትሁኑ። እናንተን ይዞ ሐኪም ቤት መንከራተት፣ ለእናንተ ማሰብ፣ መጨነቅ፣ ስንት ነገር አክስራችሁ ነው እዚህ ሀገር የመጣችሁት። እዚህ ስትደርሱ ሁሉ ነገር ሌላ ይሆንባችኋል። እሱን ትታችሁ እንመለስ ወደ ሀገር ትላላችሁ። እንደዚህ መሆን የለበትም። መታችኋል፣ ስሩ፣ ቤተሰብ እርዱ፣ እየሰራችሁ ብሉ። ምንም አትብሉ አይሏችሁም። እንደዚህ እያደረጋችሁ ተጠቀሙ። እሺ ሼር ላይክ አድርጉልኝ። እወዳችኋለሁ። የተረፈ ደግሞ ቅር ያላችሁ ነገር ካለ ጠይቁኝ። እሺ እኔ ከእናንተ ጋር ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።